አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት ሰራዊቱ እንዲሸሽ ካደረገ በኋላ የሜካናይዝድ ኃይሉን ማጓጓዙና የሰዓት እላፊን በከተማዋ ማወጁ ተነገረም። የድሮንና የአውሮፕላን ቅኝቱ የቀጠለ ሲሆን በጦርነቶች ዋዜማ ከሚያደርጋቸው ተግባራት አንዱ የሆነውን የተቃውሞ ሰልፍን ማከናውኗል። በትግራይ ክልል አሁንም ያገዛዙ ክልከላዎች እንዳሉ ናቸው። ዝርዝሩ ተዘጋጅቷል። ጀነራል ታደሰ ወረደ በክላሽና መድፍ ለውጥ አናመጣም ሲሉ ተናግሯል። የብልጽግናው ሹም ጌታቸው ረዳ ደግሞ እየተተገበረ ነው ስላሉት የጦርነት ስልት አንስተው የብደት መንገድ ብለዋል። ሌላኛው የብልጽግናው ባለስልጣን የትግራይ ኃይል ታጣቂውን ተከዜን ለማሻገር የተጠና የፖለቲካ ስልትን እያከናወነ ነው በማለት ወንጅለዋል። ታደምጡታላችሁ። የብልጽግናው መንግስት የወልቃይትና ጸለምቲ እንደዚሁም እንደ አላማጣ ያሉ አካባቢዎችን የምርጫ ክልል በትግራይ ክልል ውስጥ መሆናቸውን አሳወቅም። ከሰሞኑ ውጊያ ተደረገባቸው የሚባሉ ስፍራዎችንም አገዛዙ እየተዘጋጀሁበት ነው በሚለው መጪው ምርጫ ወደ ትግራይ የምርጫ ክልል ውስጥ የተካተቱ ስለመሆናቸው ያሰራጨው ሰንጠረዥ ያመለክታል። በስፋት የምንመለከተው ጉዳይም ይሆናል። በትግራይ ነጋዴዎች ንብረታቸውን የተወረሱና ሱቃቸው የታሸገባቸው አለ ተብሏል። በክልሉ ያለውን ሁኔታ በተመለከተ ማሳሰቢያዎች እየተሰጡም ናቸው። ሰሙታላችሁም። በአማራ ክልል በከተማ ዙሪያ የተደረገው ውጊያ ሰብአዊ ጉዳትን ማስከተሉ ተገለጸም። በክልሉ በቀጠለው ውጊያ ወታደሮች ከስምሪት መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደር እብናት ጽንፈኞች እጅ ሰጡኝ ሲል አሳውቋል። ይህንንም ይዘናል። የአገዛዙ ጥያቄ በአበዳሪ ሀገራት ውድቅ ሆነ። የ1 ቢሊዮን ዩሮ ቦንድ ዕዳውን በንጥልጥል ያቆየ ሆኗል። ተጨማሪ ያለን። ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደም። የፌደራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያ ላይ ተፈጻሚ ሊሆንባቸው የነበረውን ከሀገር የማስወጣት ውሳኔ ለጊዜው አግዷል ተብሏል። ሌላኛው መረጃችን ነው። በኢራን በሰላማዊ ሰልፈኞች ላይ የተፈጸሙ ጥፋቶችን ተከትሎ በባለስልጣናትና ቤተሰቦቻቸው ላይ ክልከላዎችና ገደቦች ተጣሉ። የአውሮፓ ህብረት አብዮታዊ ዘቡን በአሸባሪነት ፈርጇል። አሜሪካም የባለስልጣኖችና ቤተሰቦቻቸውን መብት ገፋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት ሰራዊቱ እንዲሸሽ ካደረገ በኋላ የሜካናይዝድ ኃይሉን ማጓጓዙና የሰዓት እላፊን በከተማ መታወጁ ተነገረም። የድሮንና የጦር ጀቶቹ ቅኝት የቀጠለ ሲሆን በጦርነቶች ዋዜማ ከሚያደርጋቸው ተግባራት አንዱ የሆነው የተቃውሞ ሰልፍም ተከናውኗል። በትግራይ ክልል አሁን የሚያገዛዙ ክልከላዎች እንዳሉ ናቸው። ከሰሞኑ በተለይም በሰሜን ምዕራብ ትግራይ አቅጣጫ የትግራይና የአማራ ክልሎች በሚዋሰኑባቸው የጸለምቲ አካባቢዎች ላይ የተከሰቱ ሁነቶችን ተከትሎ ጉዳዩ መነጋገሪያ ሆኖ ቀጥሏል። ከጥር 18 ጀምሮ ያለው ግጭትን ተከትሎ አገዛዙ የወሰደው እርምጃ ደግሞ የትግራይ ህዝብን የትራንስፖርት እንቅስቃሴ መገደብ፣ ገንዘብ እንዳያገኝ መከልከል ወዘተ እንደሆነ ይታወቃል። ዛሬና ትናንትን በተለይም በጸለምት ቀጠና ያለው ሁኔታ አስቀድመው ከነበሩ 3 ቀናት የተሻለና ግጭቶች የቀነሱበት ነው የሚሉት የአካባቢው ምንጮች፣ እንዲያም ሆኖ የድሮን ቅኝቱ ግን ከወልቃይት ቀጠና አንስቶ እስከዚህ አካባቢ ድረስ ያለ ስለመሆኑ ያስረዳሉ። ከትናንት በስቲያ ምሽት በብልጽግና የሚደገፉ ራሳቸውን ቲፒኤፍ ብለው የሚጠሩ ኃይሎች ጭምር ይገኙባቸዋል ወደ ተባሉ እንደ ደገብረ አካባቢዎች የተኩስ ድምጽ ይሰማ እንደነበር የሚገልጹት ምንጮች በዕለተ አርብ የነበረው ሁነኛ ክስተት ግን ብልጽግና ህወሓት ለማውገዝ በሚል በማይጸብር የጠራው ሰልፍ ስለመሆኑም ያነሳሉ። በዚህ መካከል የጸለምት ህዝብ መከላከያ ሰራዊት ወደ ትግራይ የሚያደርገውን ዘመቻ እንደግፋለን የሚለው መፈክር ጭምር እንደሚገኝበትም አንስተዋል። ሌላኛው ወታደራዊ እንቅስቃሴ ደግሞ በደቡባዊ ትግራይ በኩል ያለው ሁነት ሲሆን ባሳለፍነው ሐሙስ የብልጽግናው አገዛዝ እንደ
ኮረምና አላማጣ ካሉ አካባቢዎች ሰራዊቱን የፌደራል ፖሊሶችን ጨምሮ ማስወጣቱ የሚታወስ ነው። ይህ የሸሻው ሰራዊት በሰሜን ወሎ ዞን ቆቦ ከተማና ዙሪያው እንዲሰፍር ምሽግም እንዲያዘጋጅ መደረጉን የሚገልጹት የዓይን እማኞች የአካባቢው ማህበረሰብ ጭንቀት ውስጥ የከተተው ተግባር ነው ብለዋል። በተለይም ከትናንት ጀምሮ የሰዓት እላፊ በከተማ ውስጥ መታወጁን የሚገልጹት ምንጮች ኮምቦልቻ፣ ደሴ፣ ወልዲያ፣ ላሊበላ፣ ጭፍራ አካባቢ ሳይቀር የነበረ ሜካናይዝድ ኃይልን ጭምር ወደ ቆቦ ዙሪያ እንደ ቀዩ ጋሪያና ጮቤ በር ሌሎችም አካባቢዎች እንዲሰባሰብ እየተደረገ መሆኑ ደግሞ ነዋሪውን ስጋት ውስጥ ከቶታል በማለት ምን ያስረዱት የብልጽግናው አገዛዝ የሰራዊት አመራሮች የግል መሳሪያ ያላቸውን ሰዎችን ጨምሮ የሚሊሻና ሌሎችን አባላትን ወያኔ ልትመጣላችሁ ነው ከኛ ጋር ተሰለፉ የሚል ቀስቀሳና ልመና ላይ መዋላቸውን በማከል ዛሬም የብልጽግናው ሰዎችና የሰራዊት አመራሮች ሚሊሻዎችን ሰብስበው ልክ ከ4 ዓመታት በፊት እንደሚሉት ወደ ጦርነት ይገቡላቸው ዘንድ ሲጠይቁ እንደነበረም ጠቅሷል። ትናንት የነበረውን ክስተት ለቢቢሲ የተናገሩ አንድ ያላማጣ ነዋሪ ደግሞ ወደ ቆቦ መሸሻቸውን ገልጸው ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌደራል ኃይሎች ራሳቸውን ብቻ መታደግ ጀመሩ፣ እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ በማለት ነው። የትግራይና የአማራ ክልሎችን የሚያገናኘው ይኸው የወልዲያ አላማጣ መስመር ለትራንስፖርት መኪናም እየታገደ መሆኑን አንስተው የመከላከያ ሰራዊትና የፌደራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ ፈግፍገዋል፣ እኛም ደንግጠናል ሲሉ አንስተዋል። አንድ የኢትዮ ፎረም ምንጭ ደግሞ የብልጽግናው አገዛዝ ላለፉት ተከታታይ 4 ቀናት በአካባቢው እያደረገ ያለው የድሮን እና የጦር ጀቶች ቅኝት ነው። እንዲሁም ወደ ቆቦና አካባቢው እንዲሰባሰብ እየተደረገ ያለው የአገዛዙ በርካታ ሜካናይዝድ ሰራዊትን ተከትሎም ሌላ ጦርነት ይቀሰቀሳል የሚል ስጋት በአካባቢው ማንዣበቡን ያወሳሉ። ሌላኛው ከዚህ ቀጠና በቅርብ ርቀት ባለውና ዋጅራት ተብሎ በሚጠራው የትግራይ አካባቢም በተለይም ትናንት የከባድ መሳሪያ ድምጽ ይሰማ እንደነበርም ታውቋል። ይህ የተኩስ ድምጽ ራሳቸውን የሐራ መሬት ኃይል እያሉ የሚጠሩና በአፋር ክልል የሚገኙ የትግራይ አማጺ ኃይሎችና የትግራይ ኃይሎች መካከል የተደረገ መሆኑን ጠቅሰው ያስከተለው ጉዳት ስለመኖሩ ግን የታወቀ ነገር እንደሌለ አብራርቷል። እንዲህ ወደ 1 ሳምንት እየተቃረበ የሚገኘውና በትግራይ አዋሳኝ አካባቢዎች ያሉ ወታደራዊ እንቅስቃሴዎችን ተከትሎ ዝምታን የመረጠው የብልጽግናው አገዛዝም ይሁን በተደጋጋሚ መግለጫዎችን በማውጣት የሚታወቀው ህወሓት እስካሁን ያሉት ነገር የለም። ጀነራል ታደሰ ወረደ በክላሽና በመድፍ ለውጥ አናመጣም ሲሉ ተሰምተዋል። የብልጽግናው ሹም ጌታቸው ረዳ ደግሞ እየተተገበረ ነው ያሉትን የጦርነት ስልት አንስተው የእብድ መንገድ ብለዋል። ሌላኛው የብልጽግና ባለስልጣን የትግራይ ኃይል ታጣቂውን ተከዜን ለማሻገር የተጠና የፕሮፓጋንዳ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ገልጸዋል። ሰሞንኛውን ውጥረት ተከትሎ ከተለያዩ አካላት በተለይም ለጭንቀት የተዳረገው የትግራይ ህዝብን የሚመራው የክልሉ ጊዜያዊ አስተዳደር በኩል ማብራሪያዎች አለመቅረባቸው እንቆቅልሽ የሆኑባቸው በርካቶች ናቸው። እንዲያም ሆኖ ትናንት በትግራይ ኢንቨስትመንት መርሃ ግብር ላይ የታደሙት የጊዜያዊ አስተዳደሩ ፕሬዚደንት ጀነራል ታደሰ ወረደ ከአሁናዊ ግጭቱ ጋር አያይዘውን ባይሆን የተፈጠረውን ውጥረት እንዲረገብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ ተደምጧል። አሁን ያለውን የሰላም ጭላንጭል ለማስቀጠል እንሰራለን ያሉት ጀነራሉ የትግራይ ችግሮች መፍትሄ የሚያገኙት በክላሽ አሊያም ደግሞ በመድፍ አይደለም ሲሉም ተደምጧል። ክላሽ የሆነ መድፍ የሆነ ኣብ ኢኮኖሚና ዝኸለ ክሻው ዝኾነ ሚሳኤል ሓዝካ ክሳብ ሓዝካ ተድሕና ዓዲ የለን ተድሕና ትግራይ የለን። ከመቀለም ይሁን ከ4 ኪሎ አስተዳደሮች በተለየ ሁኔታ በሰሞንኛዎቹ ጉዳዮች ላይ የተሰጠ ሰፋ ያለ ማብራሪያ አይኖር እንጂም በቅርቡ እርስ በራስ ሲወራረፉ ከነበሩ የብልጽግና ሰዎች በኩል የሚሰጠው ማብራሪያ ግን እንደቀጠለ ነው። የአብይ አህመድ አማካሪ አቶ ጌታቸው ረዳ በፓርቲያቸው በኩልም ይሁን በራሳቸው ተከታታይ ገለጻዎችን እያቀረቡ ናቸው። የብልጽግናው ፕሬዚደንት ሹም በማብራሪያቸው በትግራይ ክልል ባለው ፖለቲካዊና ወታደራዊ አመራር ላይ ነው ክሳቸውን ያቀረቡት። የትግራይ አመራር በእብደት መንገድ ላይ ነው ሲሉ የጠሩ ሲሆን ይህ አካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነትም የከፋ ዋጋ እያስከፈላት ነው ይላሉ። እነዚህ የፖለቲካ አመራሮች ያለምንም ዝግጅት ወጣቱን ወደ ወጥመድ እየማገሩት ይገኛሉ ሲሉ የገለጹት ጌታቸው በተለይም ባለፉት ጥቂት ቀናት ለታየ ወታደራዊ እንቅስቃሴ አመራሩ ፌዴራል ፈቅዶልን ነው የገባ ነው፣ ተኩስ አልጠበቅንም ነበር በማለት የሚሰጠው ምክንያት ኃላፊነት የጎደለው ነው በማለትም አቅርበዋል። አቶ ጌታቸው ስለ ወታደራዊ ስትራቴጂ ሲያወሩም የትግራይ ወታደራዊ አዛዦችን ስልት የሰው ማዕበልን ለመጠቀም እየሞከሩ ያሉ በሚል ነቅፈዋል።
ከዛም ይህ ወታደራዊ ያካሄዳቸው የቻይናን ግማሽ ህዝብ ይዞ ለሚዘምት አካል እንኳን አያዋጣም ሲሉም ገልጿል። ተፈናቃዮችን ወደ ቀያቸው ለመመለስና የትግራይ ህገ መንግስታዊ ግዛቶችን ለማስከበር የሚቻለው በሰላማዊ መንገድ ብቻ ነው። ይህም የፈለገውን ያክል ጊዜ ሊወስድ ይችላል ሲሉም አክሏል። በቅርቡ አቶ ጌታቸው ረዳን ጸረ ኢትዮጵያ ከሃዲ ያሉት ሌላኛው የብልጽግና ሹም ግን መቼም ግዛቶቻችን የምትሏቸውን ቦታዎችን የሚያስረክባቸው ኃይል የለም የሚል ምላሽን አስከትሏል። የብልጽግና ማዕከላዊ ኮሚቴ አባልና የወልቃይት ቀጠና ሹም የሆኑት አቶ አሸተ ደምለው ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ለዳግም ጥቃት ተከዜን የሚሻገሩትን እናሳፍራለን ሲሉም ይዝታሉ። በወልቃይት ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳደሩብንም አሁንም አለን የሚሉት እኒሹም የማይፈርሰው አስተዳደራችንን በህግና በስርዓት ህዝብ እያስተዳደረ ይገኛል ሲሉም ነው የጠቀሱት። የመንግስት ብሔራዊ ዘብናም ዳር ድንበር ጠባቂንን የትግራይ ኃይል ግን ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ይገኛል እያሉም ቀጥሏል። የብልጽግናው ባለስልጣን ይህ በእንዲህ እንዳለ በትግራይ ነጋዴዎች ሱቃቸው የታሸገባቸው አሉ ተብሏል። በክልሉ ያለውን ሁኔታ በተመለከተ ማሳሰቢያዎች እየተሰጡም ናቸው። በቅርቡ ብልጽግና የፎቶ ዲፕሎማሲ ሲሰራባቸው የሰነበቱት የአሜሪካም ይሁን ሌሎች ባለስልጣናት ዋነኛ የኢትዮጵያ ጉዞ አጀንዳዎቻቸውን ሲገልጹ ጦርነት፣ ቀጠናዊ ቀውስ ወዘተ እያሉ እንደነበር የሚታወስ ነው። አሁንም ኢትዮጵያን በተመለከተ የሚሰጡ ማብራሪያዎችና ማስጠንቀቂያዎች እባካችሁን እርስ በርስ አትዋጉ የሚሉ ላለፉት የብልጽግናው ዓመታትም ተደጋግመው የተሰሙ ተማጽኖች ናቸው። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ሕይወት ለአደጋ የሚጥልና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጿል። የኮንግረስ አባሉ ሚክስ ግጭቱን በተመለከተ በወጡት መግለጫ ሁኔታውን ኢትዮጵያውያን ወደ እርስ በርስ ጦርነት የሚመልስ መሆኑን ጠቁመው የትኛውም ወገን አትራፊ እንደማይሆን በማመልከት ሰላማዊ መፍትሄ እንዲፈለግም ጠይቀዋል። ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን አለበትም ብለዋል። ኢትዮጵያን የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ሕዝብ የተሻለ የወደፊት እጣ ፈንታ ለማስገኘት ዲፕሎማሲም፣ ነጻና ፍትሐዊ ምርጫ ብቸኛዎቹ አስተማማኝ መንገዶች ናቸው በማለትም መክሯል። የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት አሊ ዩሱፍ ደግሞ የፌዴራሉ መንግስትም የሆነ ህወሓት በክልሉ ያለውን ሁኔታ ላለማባባስ ጥንቃቄ እንዲያደርጉ ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ጠቁሟል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ እንደማፋሳሽ ጦርነት ያስቆመውን የፕሪቶሪያውን ስምምነት ማስጠበቅ እንደሚገባም አሳስቧል። ህብረቱ የዚህን ስምምነት አፈጻጸም ለመከታተል ባቋቋመው ከፍተኛ ፓናሉ አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመልክቷል። የብልጽግናው አገዛዝ ደግሞ ከመሳሪያ የተረፈው የትግራይ ህዝብን ለመቅጣት ይረዳው ዘንድ እገዳውን ቀጥሏል። ሰበብ እየፈለገ የትግራይ ህዝብን በመቅጣት የሚታወቀው ብልጽግና የአየር በረራዎችን ለክሎም አሳይቷል። አስቀድሞ የከለከላቸው እንደ ነዳጅ ያሉትን ጨምሮ ሌሎች ሸቀጣሸቀጦችም በጦርነት በደቀቀ ክልል ውስጥ ሌላ ከፍተኛ የዋጋ ጭማሪዎችን አስከትለው ማህበረሰቡን እያንገላቱ ናቸው። በዚህ ሁሉ ውጥረት ጦርነት፣ ስራ ጦት፣ ክልከላና ከበባ ውስጥ ይቀጥል ዘንድ የተፈረደበት የሚመስለው የትግራይ ህዝብም ገፈት ቀማሹ ሆኗል። ሰው በየቀኑ መንቀሳቀስ አለበት። ገንዘቡን በአግባቡ መጠቀም መብቱ ነው፣ የራሱ ገንዘብ ነው። ሲቀጥል እንደዚህ መንቀሳቀስ ሀገሩ ከሆነ መንቀሳቀስ አለበት። እንደዚህ እየተነሱ ወይም መናገር አለባቸው ላይ ይሄ ነው ችግሩ ሰው እንዲረዳ። ያለበለዚያ ግን ዝም ብሎ ዘግቶ እንደ መብት አይመስለኝ፣ ልክ አይመስለኝም። ስህተት ነው። ሁሉም ሰው የራሱ ሁሉም ሰው ፕሮግራም አለው የራሱ የሚታከም አለ። አሁን ለምሳሌ አሉ ውጭ ሀገር ለሕክምና የሚሄዱ ያልሄዱ ከዚህ ከመቀሌ ወደ አዲስ አበባ ከአዲስ አበባ ወደ ውጭ የሚሄዱ አልሄዱም፣ እዚህ ነው ያሉት። ይሄ ስህተት ነው። ብዙ መታረም አለበት። በሌላ በኩል ላለፉት ተከታታይ ቀናት እያሽቆለቆለ 2000 ብር ደርሶ የነበረው ከባንኮች በወረፋ ጥሬ ገንዘብ የማውጣት ሂደትም አሁን በበርካታ አካባቢዎች ሙሉ በሙሉ እየቆመ ስለመሆኑ ተነግሯል። ባንኮቹ በጥሬ ገንዘብ ለቆጣቢ ደንበኞች ሲሰጡ የነበረው ቁጥሩ እየቀነሰ ሄዶ ዛሬ ካሽ ተሟጧል፣ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጭ አብዛኞቹ ጥሬ ገንዘብ መስጠት አቁመዋል ብሏል አንድ የመቀለ ነዋሪ። የክልሉ ጊዜያዊ አስተዳደር ደግሞ በተጋነነ የዋጋ
ጭማሪ በሚሸጡ ምርትን የሚደብቁ በህግ እንደሚጠየቁ የማስጠንቀቂያ መግለጫውን አውጥቷል። መግለጫውን ተከትሎ በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉ የንግድ ቤቶች መታሸጋቸው ተሰምቷል። በመቀለ ከተማ በድብቅ ከቦታ ወደ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓልም ተብሏል። የአየር ላይ ጉዞ በመስተጓጎሉ ምክንያት በአውቶቡስ በሚደረገው ጉዞ ደግሞ ከ50 በመቶ በላይ ዋጋው የናርና ከፍተኛ ጭማሪ የተመዘገበበት ሆኖም ታይቷል። ተጓዦች 5000 ብር ሲከፈልበት የነበረው ከ8 እስከ 10 ሺህ ብር በደላላ በመክፈል ለመጓዝ እየተገደዱ ስለመሆናቸው የቲክባ ዘገባ ያመለክታል። የብልጽግናው መንግስት የወልቃይትና ጸለምቴ እንደዚሁም እንዳላማጥ ያሉ አካባቢዎችን የምርጫ ክልል በትግራይ ክልል ውስጥ መሆናቸውን አሳወቅም። ከሰሞኑ ውጊያ የተደረገባቸው የተባሉ ስፍራዎችንም አገዛዙ እየተዘጋጀሁበት ነው በሚለው ምርጫም ወደ ትግራይ የምርጫ ክልል ውስጥ የተካተቱ ስለመሆናቸው ያሰራጨው ሰንጠረዥ ያመለክታል። ከሳምንታት በፊት የብልጽግናው ተቋም የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰጡት ማብራሪያ በትግራይ ክልል ምርጫ ይደረጋል ወይ ተብለው አዎ ይደረጋል በሚሉበት ወቅት እንደ ወልቃይት ያሉ አካባቢዎች ወደ የትኛው የምርጫ ክልል ይካተታሉ በሚል የተነሳላቸው ጥያቄም አንዱ ነበርም። በወቅቱ የሰጡት ምላሽም ገና ውሳኔ አልተላለፈም፣ ሙሉ በሙሉ ምርጫ ክልሎችና ጣቢያዎችን ለይተንም አልጨረስንም ሲሉ ጠቅሰው ልየታው እንደተጠናቀቀ ይፋ እንደሚደረግ ማብራራታቸው ይታወሳል። ብልጽግና ምርጫ ከሚለው የተናጥል ሩጫው በላይ የምርጫ ክልሎቹ አነጋጋሪ የሚሆኑበት መንገድ ባለባት ኢትዮጵያ ምርጫ ቦርድ የተሰኘው ያገዛዙ ተቋም በዚህ ጉዳይ ላይ ጠረዡን ይፋ አድርጓል። በዚህም መሰረት በተለያዩ መግለጫዎች አከራካሪ በሚል የሚገለጹትን አካባቢዎችን በትግራይ የምርጫ ክልል ውስጥ ያሉ ሲል አሳውቋል። ቦርዱ በጥር ወር 2018 ምርጫን ለማስፈጸም የለያቸውን የምርጫ ጣቢያዎችን ዝርዝር ይፋ እንደሚያደርግ ባሳወቀው መሰረት በዲጂታልና በማኑዋል ላይ የመራጮች ምዝገባ የሚከናወንባቸው የምርጫ ጣቢያዎችን ዘርዝረን አሳውቀናል ባለበት ማብራሪያው ሰሞኑን ውጊያ ተደረገባቸው የተባሉትን የጸለምቴ አካባቢዎችን ማለትም እንደ ደገብራይ፣ ዲማ፣ ምጫራ የመሳሰሉ ቦታዎችን አካቶ ማይጸብሪና ሌሎችም በሰሜን ምዕራብ ትግራይ ዞን የተካተቱ ናቸው ብሏል። ሌላኛው የብልጽግናው ማብራሪያ ደግሞ የምዕራብ ትግራይ የምርጫ ክልል ውስጥ የሚገኙ ብሎ የዘረዘራቸው አካባቢዎች ሲሆኑ ቃፍታ ሁመራ፣ ሰቲት ሁመራ፣ ወልቃይት፣ ማይካድራን ጨምሮ በዚሁ የምዕራብ ትግራይ የምርጫ ክልል ውስጥ የተካተቱ ስለመሆናቸው የወጣው ሰንጠረዥ ያመለክታል። ከሰሞኑ ሰራዊት ለቋቸው ወጣ በሚል መነጋገሪያ ሆኖ የሰነበቱት እንዳላማጥ ያሉ አካባቢዎች ደግሞ በዚሁ ሰንጠረዥ ላይ በደቡባዊ ትግራይ የምርጫ ክልል ውስጥ የሚገኙ ተብሏል። አገዛዙ ሀገሩን የጦርነትና የጦር መሳሪያ አንጋች አድርጎ ሁነኛ ተቃዋሚዎችን አጥፍቶ አሳዶና አስሮ ጥቂት አጃቢዎችን ይዞ ምርጫ ሊያደርግ ስለመሆኑ ደጋግሞ እየገለጸ መሆኑም የሚታወቅ ነው። በአማራ ክልል በከተማ ዙሪያ የተደረገ ውጊያ ሰብአዊ ጉዳት ማስከተሉ ተገለጸም። በክልሉ በቀጠለ ውጊያ ወታደሮች ከስምሪት መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደር ብናት ጽንፈኞች እጅ ሰጡኝ ሲል አሳውቋል። የመንግስት ዘመቻዎች፣ የፋኖ ኃይሎች ድንገተኛ ጥቃቶችና ያገዛዙ እጅ ሰጡ የፕሮፓጋንዳዎች መሳ ለመሳ እየተደረጉ የክልሉን ህዝብ ለሰቆቃም እየዳረጉ የቀጠሉ ሁነቶች ናቸው። በክልሉ ደቡብ ወሎ ተንታና መቅደላ ወረዳዎች የነበረው ዕለታዊ ሁነት በተለይም በተዋጊ ኢትዮጵያን ወገኖች ላይ ከፍ ያለ ሰብአዊ ጉዳትን ያስከተለ መሆኑም ተሰምቷል። በተለይም በማሻ ከተማ ዙሪያ ከባድ መሳሪያ ጭምር ይዘው የወጡ የመንግስት ወታደሮች ላይ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ በርካቶች ሳይገደሉ እንዳልቀረም ተሰምቷል። የፋኖ ኃይሎች የቡድንና የነፍስ ወከፍ መሳሪያ ጭምር ያገኘንበት ጥቃት ነው ይላሉ። በክልሉ በተለያዩ ስፍራዎች በተለይም ወደ ታጣቂዎቹ መገኛዎች ለዘመቻ የሚወጡ የመንግስት ኃይሎች ላይ ጥቃቶች መድረሳቸውም ተነግሯል። ከነዚህ መካከል በሰሜን ሸዋ ዞን አንኮበር አካባቢና ሳሲት አቅራቢያም፣ በሰሜን ወሎ ጋሸናና ወልዲያ መንገድ ላይ እንደዚሁም በጎጃም ቀጠና ቡሬ ሽንዲ ተብሎ በሚጠራው ስፍራ የተፈጸሙት ይነሳሉ። ከሰሞንኛው የሰሜን ኢትዮጵያ ሁነት ጋር ይሁን በክልሉ የቀጠለ ውጊያ ጋር በተያያዘ በውል ባይታወቅም በተለይም ትናንት በቆቦ ቀጠና በውል ቁጥራቸው ያልታወቁ የመንግስት ወታደሮች ከስምሪት መጥፋታቸውን ግን ለጉዳዩ ቅርበት ያላቸው ምንጮች አሳውቋል። ከብልጽግናው መንግስት በኩል የእጅ ሰጡን ፕሮፓጋንዳውም እንደቀጠለ ነው። አሁን ደግሞ በደቡብ ጎንደር ዞን እብናት አካባቢ ነው እጅ ሰጡኝ ሲል የክልሉ መንግስት የገለጸው።
የአገዛዙ ጥያቄም በአበዳሪዎቹ ውድቅ ተደረገ። የ1 ቢሊዮን ዩሮ ቦንድ ዳውን በንጥልጥል ያቆየው ሆኗል። ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሰው የነበረው በመርህ ደረጃ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራቱ ውድቅ ተደርጓል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመረ በኋላ ነው ውድቅ ማድረጉ የተገለጸው። ይህ ውሳኔ ደግሞ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳን ለመክፈል እየተደረገ የነበረውን ጥረት ወደ ኋላ የሚመልስ ነው ተብሏል። ለዚህ በምክንያትነት የተቀመጠው ደግሞ አበዳሪ ሀገራቱ ኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሃዊ ያልሆነና የግል ባለሀብቶቹን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አሳውቋል። ኮሚቴው ለገንዘብ ሚኒስቴር በላከው በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፍ የገንዘብ ድርጅት የሚከተሉትን የአበዳሪዎችን እኩልነት መርህ እንዳልተከተለ ይጠቅሳል። አክሎም አሁን ባለው ተስፋ ሰጪ የኢኮኖሚ ሁኔታ አንጻር ሲታይ የግል ባለሀብቶች ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ነው ሲልም ያትታል። በተጨማሪም በስምምነቱ ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚያ ሲያድግ ለባለሀብቶቹ ተጨማሪ ክፍያ እንድትፈጽም የሚጠቅሰው ክፍል የዕዳ ሽግሽጉ ሂደትን ውስብስብ ከማድረጉም በላይ በአበዳሪዎቹ መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር ያደርጋል ሲልም ያነሳል። በኢትዮጵያ ላይ ያለው ይህ የ1 ቢሊዮን ዶላር የዩሮ ቦንድ ብድር ለ10 ዓመታት የሚቆይና በየአመቱም 6.6 በመቶ ወለድ የሚከፈልበት ነበር። ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። የፌዴራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ላይ ተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔውን ለጊዜው ማገዱ ተሰምቷል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቲፒኤስ ትሰጥ የነበረ ሲሆን ኢትዮጵያውያንም ይህንን ያገኙ ነበር። ይህንን ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር የሚጠበቁ ነበር። የፕሬዝደንት ዶናልድ ትራምፕ አስተዳደር ግን ከዚህ በፊት በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት ከለላው መነሳቱን አሳውቆም ነበር። ይህ የዶናልድ ትራምፕ አስተዳደር ውሳኔም ከ5000 በላይ የኢትዮጵያ ዜጎችን ተጠቂ የሚያደርግ ነው። የቦስተኑ ፌዴራል ፍርድ ቤት ግን ከለላው ለጊዜ እንዳይቋረጥ ትዕዛዝ ሰጥቷል። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ብሪያን መርፊ በሰጡት ውሳኔ የዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረው የጊዜያዊ የህግ ከለላ ቲፒኤስን ለማቋረጥ የነበረው እቅድ ለጊዜው እንዲቆም አዘዋል። ዳኛው ይህንን ትዕዛዝ ያስተላለፉት የሀገር ውስጥ የደህንነት ሚኒስቴር ከለላውን ለማቋረጥ የሰጠውን የካቲት 13 የመጨረሻ ቀኑ ከመድረሱ በፊት የቀረበውን የህግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነም ገልጿል። ሆኖም ግን የህግ ክርክሩ በዋናነት የሚያተኩረው የዶናልድ ትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ህጋዊ አሰራርን የተከተለ ነው ወይንስ አይደለም የሚለው ላይ ያተኮረ በመሆኑ የሚሰጠው ጊዜያዊ ረፍት ይሆናል። የአውሮፓ ህብረት የኢራንን አብዮታዊ ዘብን በአሸባሪነት ፈረጀም። ኢራን ባለፉት ሳምንታት ተቋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃን ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካቷል። የህብረቱ ኮሚሽን ምክትል ፕሬዚደንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ ኢኮኖሚያዊና ፖለቲካዊ ኃይል የሆነው እስላማዊ አብዮታዊ ዘብን እንደ አልቃይዳና ኢስላሚክ ስቴት ያሉ ጅሃዳዊ ቡድኖች ተርታ እንደሚያስቀምጠው ተናግሯል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀብ ከተጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትሩ፣ ጠቅላይ አቃቢ ህጉም እንደዚሁም ደግሞ ዋና ዳኛውም ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱት ተቋማት የጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦችም ያጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጣጠስ ያለመ ነው። ይህ በእንዲህ እንዳለ አሜሪካ የኢራን ባለስልጣናትና ቤተሰቦቻቸው በአሜሪካ ያላቸውን መብት ገፋለች። የውጭ ጉዳይ መስሪያ ቤቱ እንደገለጸው በሚኒስትሩ ማርኮ ሩቢዮ ውሳኔ መሰረት የኢራን መንግስት ከፍተኛ ባለስልጣናትና የቤተሰብ አባሎቻቸው አሜሪካን የመጎብኘትና ሌሎች መብቶች እንዳይኖራቸው ታግደዋል። የውጭ ጉዳይ መስሪያ ቤቱ ባወጣው አጭር መልእክት የኢራን መንግስት ከሚፈጽመው አደገኛ ጭቆና የሚጠቀሙ ግለሰቦች በአሜሪካ ኢሚግሬሽን ስርዓት ውስጥ ተጠቃሚ እንዲሆኑ አንፈቅድም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።